ከቻምፒየንስ ሊግ ከአራቱ ቡድኖች ኢንዛጊ፣ ፌሊክስ፣ ኤንሪኬ፣ አርቴታ፣ ሁለት ስፔናዊ፣ አንድ ጀርመናዊ እና አንድ ጣሊያናዊ። አንዳንዴ ከሀገራቸው ውጭ የሆነ ፍልስፍና የያዙ አሰልጣኞች በርካቶች አሉ። ለምሳሌ የጣሊያን አሰልጣኝ ሆነው የስፔን ቲኪ ታካ ፍልስፍና ወይ ፖዚሽን ፉትቦል የያዙ አሉ። ወደ ኢንዛጊ ስንመጣ ግን ፒውር የካቴናሼን ፍልስፍናን ያሳያል። አብሮ የሚከላከል አብሮ የሚያጠቃ ቡድን፣ በተለይ ሲከላከል ስትራክቸሩ የሚያምር። ወደ ፌሊክስ አጫወት እንምጣ። ፌሊክስ አንድ አመቱ ቢሆንም እንኳን ልክ እንደ ራኒክ ገንገን ፕሬስን በጣም የሚያቀነቅን፣ በተለይ ከፊት ለፊት ፕሬስ የሚያደርጉ አጥቂዎች ያሉት በጣም በኃይልና ፑሽ አድርጎ በጣም ፕሬሲንጉ የሚያምር በጣም ፊዚካሊ ፊት የሆኑ ተጫዋቾችን የሚጠቀም፣ ፊት ስላችሁ ወፍራም ወይም ደግሞ መስል ያላቸው ተጫዋቾች ሳይሆኑ በቃ ኢንዱራንሳቸው ጥሩ የሆኑ ተጫዋቾችን የሚጠቀም ሞር ፖዚሽናል ቡድን ነው። በጣም ኳስን የሚይዝ ቡድን፣ ነገር ግን የፊት ተጫዋቾች እያንዳንዷን እንቅስቃሴ መከላከልን ከፊት ለፊት የሚጀምሩ ናቸው። ወደ ኤንሪኬ እንምጣ። ኤንሪኬ በባርሴሎና ከሰራው ቡድን ይሄኛው በምን ይለየዋል? በጣም በዊንግ ባኮች ወይም ደግሞ በፉል ባኮች የሚጠቀም አይነት ቡድን ሆኖ ተመልክተናል። ሞር ኳስን የሚይዝ ከኋላ ኳስን የሚያደራጅ ፒውር 9 ቁጥር አጥቂ የሌለው፣ ነገር ግን አጥቂ የምትለውና የሰየምከው ተጫዋች ወደ ኋላ እየመጣ ሊንክ አፕ እየፈጠረ የሚገባ ቡድን ነው አይደለ? ወደ አርቴታ እንምጣ። ዘሴም ቲም ፒውር አጥቂ የሌለው፣ ነገር ግን ከተለያየ አቅጣጫ ግቦች ማግኘት የሚፈልግ አሰልጣኝ፣ ፖዚሽናል ፉትቦለር። ስፔናዊ ናቸው ሁለቱም። የሚያመሳስላቸው አንዳንድ እሳቤዎች አሉ፣ ግን እዚህ ጋር የሚለያቸው ምንድን ነው? ኤክስፒሪየንስ ከኖሌጅ ጋር የቀላቀለው ኤንሪኬ እዚህ ጋር እናገኘዋለን። አርቴታ ባለው ተጫዋች እንዴት መጠቀም እንዳለበት የሚያውቅ አሰልጣኝ ነው። ሶ በጣም የሚገርመው ከሁለቱ ቡድኖች በላይ የኢንዛጊ እና የፌሊክስ ፍልስፍና በጣም የተለያየ አይነት መሆኑ ተከትሎ በጣም ብዙ አይነት ትግበራዎችን እንመለከት ነበርና ሁለቱም ክለቦች ተከባብረው የወጡበትን ኮንዲሽን ተመልክተናል። ሞሮፍ ዛሬ ደግሞ በጣም ጥሩ ሁለቱም የተመጣጠነ ፖዚሽን ኳስን የሚይዝ ቡድን ነው ልንመለከት የምንችለውና የዛሬውን ጨዋታ ሲንመለከት ሁለቱም ቡድኖች ኳስ መነጣጠቅ ላይ ሊሰሩ ይችላሉ። ከኳስ ውጪ ሲሆኑ ጥሩ አይደሉም ሁለቱም። ኢንተር እኮ ከኳስ ውጪ ሆኖ ቡድኑ ዊዛውት ቦል እንዴት መንቀሳቀስ እንዳለበት የሚያውቅ ቡድን ነበረ። አርሰናል ግን ተመልካቾች ከሆነ መከላከል ካለበት ከኳስ ጋር ነው እንጂ የሚከላከለው ከኳስ ውጪ መከላከል አይደለም። ኳስን ይዞ ነው የሚከላከለው። የኤንሪኬ ቡድን ልክ እንደዛው ዛሬ ሞር በጣም የተለየ የኳስ ሚዛኖችን እንመለከታለን። ፒሳ